ኢሳያስ ሳይወገድ ወደ ኋላ ለመጦሩ ወደፊት ብቻ ተባለ። ኢሳያስ ከካይሮ ጉድ ሰሙ። የኢትዮጵያ ባለስልጣናት ከቀይ ባህር አፋር ድርጅት መሪዎች ጋር ድብቅ ስብሰባ ማድረጋቸውን አፍሪካን ኢንተለጀንስ አጋለጠ። በወሬ የሚፈርስ አስተዳደር የለም፣ ህልም ግን አይከለከልም። ከወልቃይት ለጌታቸው ረዳ ጠንከር ያለ ምላሽ ተሰጣቸው። በአስተሳሰብም በድርጊትም ያቆሰልነው ህዝብ መካስ አለብን። አቶ ጣመ ስምረት ፓርቲ ለሰባተኛው ሀገራዊ ምርጫ ዝግጅት እያደረገ እንደሆነ ገለጸ። ኢሳያስ በግብጽ ያካሄዱ የሚገኙት የሁለትዮሽ ምክክር በግብጽ በኩል አንዳንድ ድጋፎችን እንዲያገኙ ያገዛቸው ነው ቢባልም በቤታቸው ግን ነገሮች በብርሃን ፍጥነት እየተለዋወጡ እንደሆነ ነው እየተሰማ የሚገኘው። የኢሳያስ አገዛዝ ይበቃዋል ብሎ ቆርጦ የተነሳውና በኢትዮጵያ መቀመጫውን ያደረገው የቀይ ባህር አፋር ቡድን ግስጋሴውን አጠናክሮ ቀጥሏል። አሰብ ጫፍ እንደደረሰና አሰብም ዘልቆ እንደገባ ከተነገረለት ከዚህ ቡድን ጋር የኢትዮጵያ ባለስልጣናት ድብቅ ስብሰባ ማድረጋቸው የተሰማ ሲሆን ይህም ኢሳያስን አሁን በሚገኙበት ካይሮ ሆነው የሰሙት ሌላኛው ድቡዳን ተባለ ይገኛል። በአሁኑ የመረጃ ሰዓታችን የዚህንና ለጠቅላይ አማካሪ የተሰጠውን ጠንካራ ምላሽ እንዲሁም በአቶ ጌታቸው ረዳና በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው ስምረት ፓርቲ ህዝባችን መካስ አለብን ሲል ያሰማው መልእክት አክለን በዝርዝር ይዘናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢሳያስ አፈወርቂ ከድንበሩ ትኩሳት ገለል ለማለት ካይሮ ቢገቡም የመርዶ ጋጋታ ግን ተከትሏቸው ካይሮ ገብቷል። የሻዕቢያ አስተዳደር መቃብር ሳላስገባ ወደ ኋላ አልም ያለው አደገኛ ታጣቂ ጦር አሰብን ከቦ ማስጨነቁ በቀጠለበት ወቅት ከአዲስ አበባ መንግስት ያልታሰበ መልእክት ደርሶታል። ጉዳዩ ካይሮ የሚገኙት ኢሳያስ አፈወርቂ ጭምር አስደንግጧል የተባለ ሲሆን ጀርባቸውን ተማምናችሁ ወደፊት ግፉበት የሚል ማስተማመኛ ከፊልድ ማርሻል ብርሃኑ የደረሰው ታጣቂ ቡድን የአፋርን ምስራቃዊ ድንበር ይዞ አሰብን ለመቆጣጠር ዝግጅቱንና ከበባውን እያጠናከረ መሆኑ ነው የተነገረው። በዚህ ማልታዳ የአፍሪካ ወታደራዊና የደህንነት መረጃዎችን አነፍንፎ በማጋለጥ የሚታወቀው የፈረንሳዩ አፍሪካን ዘ ኢንተለጀንስ መጽሔት በ4 ኪሎ መንግስትና በዚሁ ኢሳያስን ካላጠፋው ሞቼ እገኛለሁ ያለው የቀይ ባህር አፋር ድርጅት መሪዎች በአፋር ሰመራ ተገኝተው ስለመከሩበት ሁኔታ ሚስጥር ይፋ አድርጓል። ባለፈው ሳምንት መጀመሪያ አቶ ጌታቸው ረዳ፣ አምባሳደር ሬድዋን ሁሴንና አቶ ፈቃዱ ተሰማ በቡሬ ግንባር ቅኝትና ጉብኝት ማድረጋቸው እጅግ ትኩረት ሳበ ጉዳይ የነበረ ሲሆን እዛ ግን ምን እንደመከሩ ለማወቅ አልተቻለም ነበር። ይሁን እንጂ ሚስጥራዊ መረጃዎችን አነፍንፎ በማውጣት የሚታወቀው የፈረንሳይ አፍሪካን ኢንተለጀንስ በጉዳዩ ላይ ምንጮች ነገሩኝ ያለው መረጃ ዛሬ ይዞ ወጥቷል። ዘገባው አቶ ጌታቸውና አምባሳደር ሬድዋን ሁሴን ሻዕቢያን ለመገርሰስ ከሚታገለው የቀይ ባህር አፋር ዲሞክራሲያዊ ድርጅት መሪ ጋር መወያየታቸውን ዘግቧል። ውይይቱ በሰመራ ከተማ እንደተደረገ የጠቆመው ዘገባው ሻዕቢያን ለማስወገድ መደረግ ስላለባቸው ጉዳዮች በስፋት ተወያይተዋል ብለዋል። እንደሚታወቀው ይህ ታጣቂ ኃይል ባለፉት ሳምንታት ተጨማሪ ኃይል አሰልጥኖ ያስመረቀ ሲሆን ወደ ኤርትራም እርምጃ መጀመሩን ይፋ አድርጎ ነበር። ይህ የቀይ ባህር አፋር ታጣቂዎች ድርጅት ሻዕቢያን ከስልጣን ለመገርሰስ የሚንቀሳቀስ ኃይል ሲሆን በቅርቡም ግዙፍ የሆነ ኃይል ወደ ኤርትራ እርምጃ መጀመሩ ይፋ አድርጓል። ቡድኑ ከቀናት በፊት ባሰራጨው የቪዲዮ ክሊፕ ላይም ከፍተኛ ቁጥር ያለው ጦር እንዳለ ያሳያል። ኃይሉ ኤርትራ ጦር ላይ እርምጃ መውሰድ የጀመረ ሲሆን በቅርቡ አስመራ ጠብቁን የሚል ንግግር ማሰምቷል። ከኢህአዴግ ዘመነ መንግስት አንስቶ በ4 ኪሎ መንግስት ሲደገፍ የቆየው የቡድን በተለይም ባለፉት 2 ዓመታት ወታደራዊ ጡንቻውን እንዳፈረጠመ መረጃዎች ይጠቁማሉ። ከትግራይ ጦርነት ማብቃት በኋላም ጠቅላይ ሚኒስትር አብይ አህመድ ከአንድ 2-3 ጊዜ በአካል ወደ ሰመራ በማቅናት ከታጣቂ ቡድኑ መሪዎች ጋር ውይይት ማድረጋቸውና አስፈላጊው የጥቅምና የስንቅ ድጋፍም እንዲደርሰው ሲያደርጉ መቆየታቸውን የተነገረው ቡድኑ በሰው ኃይል፣ በስልጠና፣ በሎጂስቲክ አቅሙን አሳድጓል የተባለ ሲሆን ለሻዕቢያ የስልጣን ስጋት ከሆኑ አካላት መሃል በቀዳሚነት ይጠቀሳል። አሁን ባለው ሁኔታም የኤርትራ መንግስት የሚፋለሙ ኃይሎች አሉ። አንደኛው ብርጌድ ንሓመዱ ሲሆን መሰረቱን በዲያስፖራ ኤርትራውያን ላይ ያደረገ ኃይል ነው። ሌላኛው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴን ሲያደርግ የቆየው ብርጌድ ንሓመዱን ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፍልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ማሳወቁ ይታወሳል። በቀጣይ መረጃ ጌታቸው ረዳ ከሁመራ መልስ በሰጡት ቃለ መጠይቅ ስለ ወልቃይት የተናገሩት ከባድ ቡጥ ያስተንዝሮባቸዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ኮሎኔል ደመቀ ዘውዱን ጨምሮ የወልቃይት ዞን አስተዳዳሪዎች ትግርኛ ተናጋሪ ናቸው፣ አስተዳደሩም እንዲፈርስ ተወስኗል ማለታቸውን ተከትሎ እነ ኮሎኔል ደመቀ ተበሳጭተዋል። ከዞኑ ዋና አስተዳዳሪ ጠንከር ያለ ፈጣን ምላሽ ተሰጥቷቸዋል። ከቀናት በፊት ከጌታቸው ረዳ ጋር በአንድ ጠረጴዛ ላይ ተቀምጠው ህዝባዊ ውይይት ያደረጉት የወልቃይት ዞን ዋና አስተዳዳሪ አቶ አሸተ ደምለው
ስለ ጠቅላይ ሚኒስትሩ አማካሪ አስተያየት እውነተኛ ማረጋገጫ እንዲሰጡ ለቀረበላቸው ጥያቄ በሰጡት ምላሽ ጌታቸው ዋሽቷል ያሉ ሲሆን ሰዎች የፈለጉትን ማለም ያለሙትንም ማውራት ይችላሉ፣ ነገር ግን ለነሱ ህልም ተብሎ የሚፈርስ የወልቃይት መዋቅር የለም በማለት የጌታቸው ረዳ ንግግር ከእውነት የራቀና መሰረተ ቢስ እንደሆነ ተናግረዋል። የዞኑ አስተዳዳሪዎች ቁጣ የታከለበት ማስተባበያ የሰጡት ጌታቸው ረዳ አዲስ በሰጡት ቃለ መጠይቅ የነ ኮሎኔል ደመቀ ዘውዱ አስተዳደር መፍረሱ አይቀሬ ነው ማለታቸውን ተከትሎ ሲሆን በተጨማሪም የወልቃይት አመራሮች ፈርተው እንጂ አማራነን የሚሉት ትግርኛ ተናጋሪ ናቸው ሲሉ እነ ኮሎኔል ደመቀ ዘውዱና አሸተ ደምለው ስለፈሩ ብቻ በአማርኛ እያወሩ አማራነን እንደሚሉ አድርገው በመግለጻቸው ነው። አሁን ወልቃይት ዞንን ያስተዳደረ የሚገኘው አስተዳደር ገና ህወሓት ከስልጣን ሳይወገድ ያለፉትን 30 ዓመታት የአማራ ማንነት አስመላሽ ኮሚቴ የሚል ንቅናቄ መስቶ ዞኑ በትግራይ ክልል ስር መሆኑ ተገቢ አይደለም በሚል ሲታገል የቆየና አሁንም የፌዴሬሽን ምክር ቤት ውሳኔ እየጠበቀ ያለ መሆኑ ይታወቃል። ወዲህ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ በወልቃይት ጉዳይ መክሮ ውሳኔ ያሳልፏል። አስተዳደሩ ካቢኔ በጉዳዩ ላይ ከተወያየ በኋላ ያሳለፈው ውሳኔ ወልቃይት በወራ ተይዟል ብሎ እንደሚያምን በመግለጽ የትግራይ ግዛታዊ አንድነት አረጋግጣል ብሏል። ካቢኔው በወልቃይት ጉዳይ ከተወያየ በኋላ ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያን የግጭት ማቆም ስምምነት አደጋ ላይ እየጣለ ነው ብሏል። የትግራይ ጊዜያዊ አስተዳደር ካቢኔ በቅርቡ የተፈናቀሉ ዜጎችን ወደ ወልቃይት ለመመለስ በሚል ሽፋን እየተደረገ ያለው እንቅስቃሴ እንደማይቀበለው አስታውቋል። የትግራይ ተፈናቃዮች ወደ ወልቃይት ለመመለስ የተጀመረው ጥረት ከህገ መንግስቱና ከፕሪቶሪያ ስምምነት ጋር የሚቃረን ነው በማለት ካቢኔው ውድቅ አድርጓል። ጌታቸው ረዳ በበኩሉ የተጀመረው ተፈናቃዮች የመመለስ ጥረት የትግራይን የሰላም ተስፋን አደጋ ላይ የሚጥል ነው ያለው ካቢኔው እንቅስቃሴው ፈጽሞ ተቀባይነት የሌለው መሆኑን ገልጿል። ካቢኔው በመግለጫው የዚሁ አስተዳደር የትግራይ የግዛት አንድነት አሳልፎ የሚሰጥ ውሳኔ እንደማይቀበል ሊታወቅ ይገባል ብሏል። የፌዴራል መንግስት ተፈናቃዮች ወደ ወልቃይት ለመመለስ በጌታቸው በኩል የተጀመረውን የተናጠል እንቅስቃሴ አቁሞ ከጊዜው አስተዳደር ጋር እንዲተባበር ካቢኔው ጥሪ አቅርቧል። በመጨረሻም የትግራይ ዲሞክራሲያዊ ስምረት ፓርቲ ምክር ቤት አባላት በአስተሳሰብም በድርጊትም ያቆሰልነውን ህዝብ መካስ አለብን አሉ። ፓርቲው በሰባተኛው ሀገራዊ ምርጫ ለመሳተፍም አስፈላጊ ዝግጅት እያደረገ መሆኑን ገልጿል። የስምረት ፓርቲ ምክር ቤት አባል አቶ ጣማራዶም ለፋና ሚዲያ ኮርፖሬሽን እንዳሉት ፓርቲው ሀገራዊና ዓለም አቀፋዊ ነባራዊ ሁኔታን በመረዳት ለትግራይ ክልል ህዝብ የሚያስፈልገው ለውጥ ማድረግ ቀዳሚው አጀንዳ ነው። የህወሓት አንደኛው ክንፍ የፕሪቶሪያ ስምምነት ተግባራዊ እንዳይሆን የተለያዩ ተግባሮችን በማድረጉ ፓርቲው ህጋዊ ሰውነቱን እንዲያጣ ሆኗል ሲሉ አንስተዋል። የፕሪቶሪያ ስምምነት የማይቀበሉ ኃይሎች እንዳሉ ጠቅሰው የፕሪቶሪያውን ስምምነት ተቀብሎ በማስፈጸም የትግራይን ጥቅም ማስጠበቅ እንደሚገባ ስምረት ፓርቲ እምነቱ እንደሆነ አመልክተዋል። ፕሪቶሪያ ሄደው ስምምነቱን የፈረሙ አካላት ትግራይን ብሎም መላ ኢትዮጵያን የሚጠቅም ነገር በማድረጋቸው ሊመሰገኑ ይገባል ብለዋል። ሌላኛው የስምረት ፓርቲ ምክር ቤት አባላት ዶክተር ከላሊ አድሃና በአስተሳሰብም በድርጊትም ያቆሰልነውን ህዝብ መካስ አለብን ያሉት የትጥቅ ትግል እንቅስቃሴ ምንም ጥቅም የሌለው በመሆኑ ሰላማዊ መንገድን መከተል ብቸኛ መፍትሄ እንደሆነ ማስረድተዋል። ከማህበረሰቡ ጋር በመመካከርና ያለበትን ሁኔታ በሚገባ በመገንዘብ መፍትሄ መስጠት አለብን ብለዋል። የትግራይ ህዝብ የሚያነሳቸው ጥያቄዎች ተገቢው ምላሽ እንዲያገኙ ፓርቲያችን ከፌዴራል መንግስት ጋር በመተባበር ይሰራል ሲሉ ገልጸዋል። ስምረት ፓርቲ ጥቅምት 14 ቀን 2018 ዓ.ም ባደረገው የመስራች ጉባኤ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡ ይታወሳል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን መግለጻቸው እንዲሁም የሚታወስ ነው። በመስራች ጉባኤው ወቅትም የብልጽግና ፓርቲ ወክለው የተገኙት አቶ መለስ ዓለም አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲስ የፖለቲካ አካሄድ ማሳያ ነው ሲሉ የገለጹ ሲሆን ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሐሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶም የጎላ መሆኑን ጠቅሰው ነበር። ፓርቲው አቶ ጌታቸው ረዳን ፕሬዝዳንት አድርጎ ከመምረጥ በተጨማሪም ነጋ አሰፋን ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብል አሰፋን የፓርቲው ጽህፈት ቤት ኃላፊ በመሆን የመረጠ ሲሆን ፓርቲው መስራች ጉባኤውን ሲያካሄድ ከፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በተጨማሪ 7 ጉዳይ አስፈጻሚ ኮሚቴ አባላት እና 31 የምክር ቤት አባላት መምረጡን መዘገቡ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።